ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ጥር 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያዎቻችን ሜሮን ሳቱ፣ ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኦሮሚያ ከ17 ዓመት በታች የገዳ ሊግ በዛሬው ዕለት በደማቅ ስነ ስርዓት በሱሉልታ ከተማና በአምቦ ከተማ ስቴዲየሞች መከፈቱን የውድድሩ አዘጋጆች ለናሁ ስፖርት ያደረሱት ዘገባ ያመለክታል። ዛሬ በመክፈቻው ስነ ስርዓት ላይ የተለያዩ ስፖርቱን የሚመሩ ታላላቅ ሰዎች በክብር እንግድነት ተገኝተው ውድድሩን ከፍተዋል ተብሏል። በውድድሩ መክፈቻ ላይም በሁለቱም ምድብ የተለያዩ ጨዋታዎች ተደርጓል። በዚህም መሰረት ባቱ ደንበል ኡርጂ ዳሞሌን 2-1 በሆነ ውጤት ማሸነፍ ችሏል። ከዛም ባለፈ ሬድ ስታር ከአምቦ 0-4 ጋር ያደረጉት ጨዋታ በሬድ ስታር 5-1 አሸናፊነት ሲጠናቀቅ ግሎባል ጅማ እንደዚሁም ካምቦ ሲቲ ኦፕ ጋር ያደረጉት ጨዋታ 2-አቻ በሆነ ውጤት መጠናቀቁን የደረሰን መረጃ ያመለክታል። እነዚህ 10 ቡድኖች በሁለት ምድብ ተከፍለው ነው ጨዋታቸውን እያከናወኑ የሚገኙት። ተተኪ ስፖርተኞችን ለማግኘት አይነተኛ ሚና እንዳለው የተገለጸው ይህ ውድድር በተለይ ወጣት የብሔራዊ ቡድንን እንደዚሁ ሊያገለግሉ የሚችሉ ታለንት ያላቸውን ተጫዋቾች የሚለይበት ነው ተብሏል። የተለያዩ ቡድኖች ናቸው በዚህ ውድድር ላይ እየተካፈሉ የሚገኙት። በምድብ 1 መና አቢቹ፣ አቃሳ፣ ደደባ እንደዚሁም ደግሞ ገደብ አሳሳና ጫንጮና ፉሪ ተመድበዋል። በምድብ 2ም እንደዚሁ 5 ቡድኖችን እየተመለከትን እንገኛለን። ዱግዳ ማቂ፣ ደራርቱ ቱሉ የስፖርት አካዳሚ፣ አብዲ ቦሩ ሮቤ እንደዚሁም ሌቃና ዶዶላ ሂሚ በዚህ የውድድር መድረክ ላይ የሚሳተፉ የታዳጊ ቡድኖች መሆናቸውን እንግዲህ የኦሮሚያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። የውድድሩ ጨዋታዎች በቀጣዩም ቀናቶች እንደዚሁ ቀጥለው እንደሚከናወኑ ሱሉልታና አምቦ ከተማ ስቴዲየሞች ላይ እንደሚደረጉ እንደዚሁ ተገልጿል ማለት ነው። እንግዲህ በሌላ ጊዜም ታዳጊዎችን የሚያበረታቱ እንደዚህ አይነት የውድድር መድረኮችን ናሁ ስፖርት እየተከታተለ እንደወትሮ ሁሉ ዘገባዎችን ወደ እናንተ የሚያደርስ መሆኑን እናሳውቃለን። ወደ ሌሎች ስፖርታዊ መረጃዎቻችን ስናልፍ የቀድሞ የኢትዮጵያ ብሔራዊ ቡድን የአማካኝ ስፍራ ተጫዋች ጋቶች ፓኖም ወደ ሌላ ክለብ ማምራቱ እየተገለጸ ነው የሚገኘው። የሳውዲ አረቢያውን ክለብ አንደኛ ዲቪዚዮን ላይ እየተሳተፈ የሚገኘውን ክለብ ይሄ ክለብ እንግዲህ የሊጉን ሁለተኛ እርከን ላይ ነው በሀገሪቱ እየተካፈለ የሚገኘው ተብሏል። ምስረታውንም ካደረገ 68 ዓመታትን እንዳስቆጠረ እንደዚሁ ያገኘነው ዘገባ ያመለክታል። በአሰልጣኝ ጋዚ ግራይሪ እየተመራ የሚገኘው ይህ ቡድን የተለያዩ እንደዚሁ የአፍሪካውያን ተጫዋቾች እንዳሉበት እየተገለጸ ነው የሚገኘው። ጋቶች ፓኖም እንግዲህ ከኢትዮጵያ በመውጣት በተለያዩ ሀገራት ሊጎች ላይ በመጫወት ከዚህ ቀደም ይታወቃል። ወደ አውሮፓ በማቅናትም የተለያዩ ክለቦች ጋር ጨዋታ አድርጓል። አንዚ ማካቻካላ የሩሲያው ክለብ ይታወቃል። አንጋፋ ነው። ትልልቅ ተጫዋቾች ያለፉበት ክለብ እንደሆነ ይታወቃል። እንደነ ሳሙኤል ኤቶ፣ ሮቤርቶ ካርሎስ ትልልቆቹ የቀድሞ ሌጀንዶች ማለት ነው። ከዛም በተጨማሪ ሌሎችም ተጫዋቾች በየጊዜው ተጫውተውበት ያለፉት ትልቅ የአውሮፓ ክለብ መሆኑ ይታወቃልና እዚህ ክለብ ውስጥም ገብቶ የመጫወት እድል ነበረው። ከዛ ባለፈ በግብጽም በተለያዩ ክለቦች ላይ እንደዚሁ ጨዋታ ማድረግ ችሏል። በቅርብ ደግሞ ለኢራቁ ክለብ እንደዚሁ ለኒው ሮዝ ሲጫወት እንደነበረ ይታወሳል። ከዛም ባለፈ ለሃልዋ ጃፍም ሲጫወት እንደነበረ የሚታወስ ነው። በኢትዮጵያ ፕሪሚየር ሊግ ላይ ደግሞ ለፕሪሚየር ሊጉ የሚሳተፉ ትልልቅ ክለቦችን ወክሎ ተጫውቷል። ለሁለቱ የሀገራችን ታላላቅ ክለቦች ኢትዮጵያ ቡናና ቅዱስ ጊዮርጊስ እግር ኳስ ክለብ ከዛም ባለፈ ለመቀሌ ሰባ እንደርታ፣ ለፋሲል ከተማና ለኢትዮጵያ መድን ወላይታ ዲቻን የመሳሰሉ ክለቦች ተጫውቶ ማለፉ የሚታወስ ነው። እንግዲህ ጋቶች ፓኖም ከጋምቤላ ክልል ከተገኙ ስፖርተኞች መካከል አንደኛው ነው። ከዛ አካባቢ ለሚመጡ ከዛ እሱን ተከትለው በርከት ያሉ ተጫዋቾችም መምጣታቸው የሚታወስ ነው። በእርግጥ ከዛ በፊት እንደነ ውመዱ ክሪን የመሳሰሉ ትልልቅ ተጫዋቾች ነበሩ ለነሱ አሪያ የሆኗቸው ማለት ነውና እዛ ጋር ያለው ፖቴንሻል ደግሞ ከፍተኛ መሆኑን በሁሉም የስፖርት አይነቶች የበለጠ አይከን እየሆኑ ለወጣቶች እንደዚሁ አሪያ በመሆን ጋቶች ፓኖም በብሔራዊ ቡድኑም ከዚህ ቀደም በነበረው ግልጋሎት እናስታውሳለን። አሁን እንግዲህ ቀደም ሲል እንደገለጽኩላችሁ የሳውዲ አረቢያውን የመጀመሪያ ዲቪዚዮን ላይ የሚሳተፈውን በሁለተኛ የሊግ እርከን ላይ ይህንን ክለብ መቀላቀሉ ተገልጿል ማለት
ማለት ነው። መልካም እድል እንመኝለታለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን የተለያዩ መረጃዎች ወደ እናንተ እያደረስን የምንቆየው የጣሊያን ሴሪያን ጨዋታ ወደ እናንተ እናድርስ። የጣሊያን ሴሪያ ጨዋታዎች ትላንት ምሽትም ቀጥለው ተከናውነው ነበር። ዛሬ ምሽትም የሚደረግ አንድ ተጠባቂ ጨዋታ አለ። ቦሎኛ በሜዳው የሚላኑን ከተማ ተወካይ ኤስ ሚላንን በሜዳው የሚያስተናግድበት ጨዋታ ዛሬ ምሽት 4 ሰዓት ከ45 ሲል ጅማሮውን ያደርጋል። እንግዲህ በሴሪያው በርከት ያሉ ክለቦች የስኩዴቶውን የዋንጫ ክብር ለማሳካት ከፍተኛ ፉክክር እያስመለከቱ ነው የሚገኘው። አንደኛው ኤስ ሚላን ነው። ዛሬ የሚያደርገው ጨዋታ የበለጠ ለሻምፒዮናነቱ በሚደረገው ፉክክር ላይ በተለይ ከከተማ ተቀናቃኙ ኢንተር ሚላን ጋር ያለውን የነጥብ ልዩነት የበለጠ ሊያጠብ የሚችልበትን አጋጣሚ ይፈጥርለታል ተብሏል እና በዚህም ጨዋታ ላይ የአሸናፊነት ቅድመ ግምቱን ለኤስ ሚላን ተሰጥቷል ማለት ነው። ዛሬ ከቦሎኛ ጋር ወሳኝ ጨዋታ ነው የሚያከናውነው። የሊጉን የደረጃ ሰንጠረዥ 55 ነጥቦች የሰበሰበው ኢንተር ሚላን በቀዳሚነት ይመራል። ዛሬ ጨዋታ የሚቀረው ኤስ ሚላን 47 ነጥቦች አሉት። ከዛ ባለፈ እንደዚሁ ናፖሊ በ46 ነጥብ፣ ዩቬንቱስ እና ሮማ ደግሞ ተከታዩን ደረጃ ይዘውታል ማለት ነው በሊጉ የደረጃ ሰንጠረዥ። ይህንን ተመልክተናል። በቀጥታ የምናልፈው እንግዲህ ዛሬ ምሽት በእንግሊዝ ሊግ ካፕ ወይም ደግሞ የካራባው ካፕ የሰሚ ፋይናል የመልስ ጨዋታ ይጠበቃል። በለንደን ደርቢ አርሰናል በሜዳው ኤምሬትስ ስቴዲየም የምዕራብ ለንደኑን ክለብ ቼልሲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ይህ ጨዋታ እንግዲህ በመጀመሪያው ጨዋታ ስታንፎርድ ብሪጅ ላይ ተከናውኖ በአርሰናል 3-2 አሸናፊነት መጠናቀቁ የሚታወስ ነውና ዛሬ የአርሰናል ደጋፊዎች የበለጠ ተስፋ የሚያደርጉበትንና ወደ ዋንጫው ሽሚያ የሚያልፉበትን እድል ያሰፉበታል፣ ያገኙበታል ተብሎ እየተነገረላቸው ነው የሚገኘው። ነገር ግን ደግሞ ሰማያዊዎቹ ደጋፊዎች ቼልሲዎችም ይህንን ውጤት ቀልብሰው ወደ ዋንጫው ሽሚያ የማለፍ እድል እንዳላቸው እንደዚሁ እየፎከሩ ነው የሚገኙት። እንግዲህ ምሽት 5 ሰዓት ሲል ጅማሮን የሚያደርገው ይህ የመልስ ጨዋታ በየትኛው ክለብ አሸናፊነት የትኛውንስ ክለብ ወደ ዋንጫው ሽሚያ ይዞ ይሄዳል የሚለው ነገር የሚጠበቅ ነው የሚሆነው። ሁለቱ ክለቦች ባለፉት 7 ግንኙነታቸው አንድም ጊዜ ቼልሲ ማሸነፍ አልቻለም። አርሰናል 4ቱን ጨዋታዎች በድል መወጣት ችሏል። 3ቱን ጨዋታዎች ደግሞ ባቻ ውጤት ነው ያጠናቀቁትና እንግዲህ የሊጉን የደረጃ ሰንጠረዥ በፕሪሚየር ሊጉም እየመራ የሚገኘው አርሰናል ነው። የቻምፒየንስ ሊግ የውድድር መድረክን ይመራል። አሁን ደግሞ ወደ ዋንጫው ሽሚያ ለመጀመሪያ ጊዜ ለማለፍ በሊግ ካፕ እንደዚሁ የሚጠበቅበት ዛሬ የመልስ ጨዋታ አለ። ከዛ ባለፈ የኤፍኤ ካፕ ላይ ውድድር ላይ እየተሳተፈ እንዳለ ይታወቃልና ለአራትዮሽ ዋንጫ ክብር እየገሰገሱ የሚገኙት መድፈኞቹ ዛሬ በሜዳቸው በሚያደርጉት ጨዋታ ላይ እንዲጠበቁ ሆኗል። በዚህ የውድድር መድረክ ላይ ቼልሲ የተሻለ ታሪክ አለው። 5 ጊዜ የዋንጫ ክብር ማሳካት ችሏል። ከዛ ባለፈ አርሰናል 33 ዓመታትን አስቆጥሯል የዚህን የመድረክ ዋንጫ ክብር ማሳካት ከቻለ ማለት ነውና እንግዲህ ረዘም ካሉ ዓመታቶች በኋላ ይህንን የዋንጫ ክብር ለማምጣት በተለይ ደግሞ ሌሎች የዋንጫ ክብሮችን ለማምጣት የስነ ልቦና ትልቅ ግንባታ ይፈጥርላቸዋል ተብሏል በተጫዋቾችና በደጋፊዎች ላይ ማለት ነውና ይህንን ዋንጫ ለማምጣት የቡድኑ አሰልጣኝ ሚካኤል አርቴታም ወሳኝ ስለመሆኑ እየተናገሩ ነው የሚገኙትና ለሌሎች ታላላቅ የዋንጫ ክብሮች እንደገድ እንመለከተዋለን። ለዚህም ምላሽ እንሰጣለን። አክብሮን እስካሁን ድረስ በእኛ ተስፋ ሳይቆርጥ ከጎናችን ሆኖ ለሚደግፈን የክለባችን የአርሰናል ደጋፊ ዋንጫ የሚያገኝበት ጊዜ እየቀረበ ነው
የሚገኘው የሚል አስተያየቶችን እየሰጡ ነው የሚገኙት። በዛሬው ጨዋታ ላይ ወሳኝ የሁለቱም ቡድኖች ተጫዋቾች በጉዳት ምክንያት የማይኖሩ ነው የሚሆነው። በተለይ ደግሞ እንደነ ሮሜዮ ላቪያ የቼልሲው ተጫዋች ከዛም ባለፈ እንደዚሁ ሌሎችም በርከት ያሉ ተጫዋቾች በጉዳት ምክንያት በዚህ ጨዋታ ላይ እንደማይሰለፉ እየተነገረ ነው የሚገኘው ማለት ነውና ዛሬ እንግዲህ በሚኖረው ጨዋታ ላይ ቀደም ሲል እንደገለጽኩላችሁ ሮሜዮ ላቪያ፣ ቱሲን አድርባዮ እንደዚሁም ደግሞ ሌቪ ኮልዊል በቼልሲ በኩል ግልጋሎት የማይሰጡ ተጫዋቾች ናቸው ተብሏል። በአርሰናል በኩል የሜሪኒዮ ጉዳት ቀደም ሲልም ወደ እናንተ መረጃውን ስናደርስ ነበረ። ይህ ጨዋታ ብቻ አይደለም፣ በቀጣይም በርከት ያሉ ጨዋታዎች የሚያልፈው የስፔናዊው አማካኝ በሌላ ተጫዋች ሊተካ እንደሚችል ነው እየተነገረ የሚገኘው። ለዛሬው ጨዋታ ዝግጁ አይደለም። ማክስ ዶማን በተመሳሳይ ይህ ጨዋታ የሚያልፈው ነው የሚሆነው። የቡካዮ ሳካ ጉዳይ አሁንም ድረስ እንዳለየለት እየተነገረ ነው የሚገኘው። አንዳንዶች ከተጠባባቂ ወንበር ላይ የሚነሳበት እድል ሊኖረው ይችላል ተብሏል። በሌላ በኩል ደግሞ ይሄ ጨዋታ ብቻ አይደለም፣ ሌሎችም ጨዋታዎች ሊያልፉት ይችላሉ የሚሉ ለክለቡ ቅርበት ያላቸው የመረጃ ምንጮች ይህንን ዘገባ እያወጡ ነው የሚገኙት። ለሁሉም እንግዲህ አሰልጣኝ ሚካኤል አርቴታ ጨዋታውን አስመልክቶ የሰጠው አስተያየት በተለይ ደግሞ የቡድን ዜናን ቡካዮ ሳካን አስመልክቶ የሰጠው አስተያየት አለ። እስከ መጨረሻው ድረስ እንመለከታለን። በዚህ ጨዋታ ላይ የመሰለፍ እድል ሊኖረው ይችላል የሚል አስተያየት ሰጥቷል። የመሰለፉን ነገር ማረጋገጫ ባይሰጥበትም ማለት ነውና በዚህ በኩል ግን እዚህ በተለይ የቀኝ ክንፍ ላይ እንደ ኖኒ ማዱኬን የመሳሰሉ ተጫዋቾች በግራም በቀኝም የመጫወት አቅም ያለው ተጫዋች መሆኑን በተከታታይ ጨዋታዎች ላይ ያስመልክቷል። ሊድስ ዩናይትድን እንግዲህ ባሸነፉበት ጨዋታ አንድ ጎል አስቆጥሯል። ከዛ ባለፈ አንድ ለጎል የሆነ ኳስም አመቻችቶ ማቀበል ችሏል። በቻምፒየንስ ሊጉም እንደዚሁ ከካይራት ጋር በነበራቸው እንቅስቃሴ የዚህ ተጫዋች አቅም ምን ያህል ደረጃ እንደሆነ ተመልክተነዋልና የቡካዮ ሳካ ባይኖርም ይሄ ቦታ ሊሸፈን እንደሚችል በኖኒ ማዱኬ እንደዚሁ ደጋፊዎች የበለጠ ተስፋ እንዲያደርጉበት ገልጿል። በመጀመሪያው ጨዋታ ጎል ማስቆጠር የቻለው ጆኤኬሬሽ እንደዚሁም ደግሞ በዚሁ በሊድስ ዩናይትድ ላይ ጎል ማስቆጠር የቻለው ጆኤኬሬሽ አሁንም በተከታታይ 3 ጨዋታዎች ላይ ግብ ለማስቆጠር እድል ይኖረዋል ተብሏል። ምሽት በሚኖረው እንቅስቃሴ ቀዳሚ ተመራጭ ተጫዋች ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ጋርናቾ ይህንን ጨዋታ እንደሚያሸንፉ ሀሳቡን እየገለጸ ነው የሚገኘው። በመጀመሪያው ጨዋታ 2 ግቦችን ተቀይሮ ገብቶ ማስቆጠሩም የሚታወስ ነውና ዛሬ ከባድ የሞት ሽረት እንደሚያደርጉ ተናግሯል፣ አሰልጣኙም ጭምር ማለት ነውና ዛሬ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነው። ይህንን ተጠባቂ ጨዋታ በመሀል ዳኝነት የሚመሩት ዳኛ ፒተር ፓንከስ መሆናቸውን ኤፍኤው እንደዚሁ ይፋ አድርጓል ማለት ነው። መልካም እድል መልካም ውጤት እንዲገጥማችሁ ለሁለቱም ክለብ ደጋፊዎች ናሁ ስፖርት ይመኛል። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ከዚህ ሰዓት ጀምረን ወደ እናንተ የምናደርሰው። የቀድሞ የቀይ ሰይጣናቱ ኮከብ አሁን ላይ ደግሞ በአሰልጣኝነት የተለያዩ ክለቦችን እያስመለከተን አለፍም ሲል እየተጋበዘ በተለያዩ የቀጥታ ስርጭት ላይ አስተያየት በመስጠት የሚታወቀው ዋይኒ ሮኒ የማንቸስተር ዩናይትድን አሁናዊ ቁመና በተመለከተ በተለይ አሰልጣኝ ማይክል ካሪክ የቡድኑ ቋሚ አሰልጣኝ ሆኖ መሾም አለበት የሚል ድጋፉን የሰነዘረበትን አስተያየት እናገኛለን። እንግዲህ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ያደረጋቸውን 3 ጨዋታዎች በተለይ ትልልቅ ጨዋታዎች ናቸው ሶስቱም። አንደኛው የማንቹሪያን ደርቢ ነው። ሁለተኛው ደግሞ አርሰናልን ያሸነፉበት ነው። ሌላኛውን ደግሞ እንደተመለከትነው ፉልሃምን ያሸነፉበት ጨዋታ ነውና እነዚህን 3 ጨዋታዎች በድል ያጠናቀቀበት ውጤቱ ከ3 ጨዋታ በማሸነፍ
ሙሉ ፐርሰንት ያሸናፊነቱን ጉዞ እያደረገ ነው የሚገኘው። ከዋይኒ ሮኒ በተጨማሪ የተለያዩ የእግር ኳሱ ሊቃን ወይም ደግሞ የማንቸስተር ዩናይትድ ታላላቅ ሰዎች ማይክል ካሪክ አቅም እንዳለው በተለይ ያስመዘገባቸው ሶስቱ ውጤቶች ብቻ ሳይሆን ሜዳ ላይ ያለው እንቅስቃሴ የደጋፊው ድባብ በዚህ አጭር ርቀት ውስጥ እንዲመጣ ያደረገበት መንገድ ብዙዎችን እያነጋገረና ከብዙዎችም ዘንድ እንደዚሁ አድናቆት እየጎረፈለት ነው የሚገኘውና ይህንኑ አካሄዱን እንዲቀጥል እድል መሰጠት አለበት ከሚሉ ጎኖች ሆኗል። አንዳንዶች ደግሞ ገና ብዙ ጨዋታዎችን ማይክል ካሪክን መመልከት አለብን። ማንቸስተር ዩናይትድን እስካሁን ድረስ ከሰር አሌክስ ፈርጉሰን ከለቀቁ በኋላ የተለያዩ ትልልቅ አሰልጣኞች ትልልቅ ሲቪ ያላቸው በሌሎች ክለቦች ላይ አቅም እንዳላቸው ማስመስከር የቻሉ አንጋፋና ወጣት አሰልጣኞች መጥተው ይዘውታል። ነገር ግን ደግሞ የጀመሩበት ጊዜ ብቻ ሳይሆን ያበቁበት ጊዜ ደግሞ ማንቸስተር ዩናይትድን ከከፍታው ያወረደ ነበር። ማንቸስተር ዩናይትድን የማይመጥን ደጋፊውን የማይመጥን ትልቁን ክለብ የማይመጥን መሆኑን በተደጋጋሚ ሲዘገብ ነበርና ማይክል ካሪክም አገባቡን አሳምሮ አወጣጡ በጣም ከባድ እንዳይሆንበት ወይም ደግሞ አሁን ካለበት አጀማመር የወረደ ውጤት እንዳያስመዘግብ ሌሎች ተጨማሪ ጨዋታዎችን መመልከት አለብን የሚሉ ደግሞ እንደዚሁ ሌሎች የዩናይትድ ደጋፊዎች አሉ፣ የዩናይትድ ሰዎች አሉና ማይክል ካሪክ ግን አሁን ባለው አጫዋት የቡድኑ መንፈስ በጥሩ ሁኔታ ስለመለሰ እናመሰግነዋለን። ለዚህ ደግሞ ሁነኛ ካሳ ሊሆነው የሚችለው ቀሪ ጊዜውን በቋሚነት ቡድኑን እየመራ እንድንመለከተው እንፈልጋለን። ይህንን አስተያየት እንዴት ተመለከቱታላችሁ? የዋይኒ ሮኒን ማይክል ካሪክ አሁን በጀመረው ሂደት ቡድኑን በቋሚነት የመረከብ አቅሙ አለው ብላችሁ ታስባላችሁ? ይህንን ሀሳብ ልትሰጡበት ትችላላችሁ። በተለይ የዩናይትድ ደጋፊዎች አሁን ላይ በኦልትራፎርድ ስቴዲየም እየነፈሰ ያለው መልካም ንፋስ እየተመዘገበ ያለው ውጤት ብዙዎችን እያስደሰተ ይገኛል እና ከዚህ ጋር አያይዛችሁ የእናንተን አስተያየት ልትሰጡን ትችላላችሁ። ሌሎች አጠር ያሉ መረጃዎችን ወደ እናንተ እናድርስ። ሴሜኞ የአርሰናልን አካሄድ በተመለከተ አስተያየት ሰጥቷል። አሁንም ቢሆን አርሰናልን ማሳረዳችንን እንቀጥላለን። በምን አይነት መልኩ ውጤቱ የቱ ጋር እንደሚቀለበስ ገና ብዙ አማራጮች አሉን። 14 መርሃ ግብሮች ይቀራሉ። ስለዚህ በዚሁ እንገፋበታለን። ገና ሻምፒዮና የመሆን እድሉ አለን። ከዚህ ቀደምም እኔ ይህን ክለብ ሳልቀላቀል በማንቸስተር ሲቲ እና በአርሰናል መካከል ያለው የኳሊቲ ልዩነትን ጠንቅቄ ያውቃለሁና ይህንኑ ለማስቀጠል ነው የመጣ ነው የሚል አስተያየት ሰጥቷል። በእርግጥ በማንቸስተር ሲቲ ማሊያ ጥሩ ጅማሮ ካደረጉ አዳዲስ ተጫዋቾች መካከል አንደኛው ነው። ሴሜኞ ጎሎችን እያስቆጠረ ይገኛል። በሳምንቱ መጨረሻ ቀናትም ተመልክተነዋል። ተከታታይ ጨዋታዎች ላይ ጎል እያስቆጠረ ነው የሚገኘው። ያው ብዙ መነጋገሪያ የሆነው በቶተንሃም ሆትስፐርስ 2-0 በሆነ ውጤት ጨዋታውን እየመራ ከ2-0 መምራት ወደ 2 አቻ የመጣበት እንቅስቃሴው ብዙ የሲቲ ደጋፊዎችን ተስፋ እንዲቆርጡ አድርጓቸዋል። ነገር ግን ደግሞ የቀሩት 14 መርሃ ግብር የተሻለ ተስፋ እንዲሰንቁ እያደረጋቸው ነው የሚገኘው። ይህንንም ቀልብሰን የሊጉን የዋንጫ ክብር የማሳካት አቅሙ አለን፣ አርሰናል እናሳድዳለን የሚል አስተያየት ሰጥቷል ሴሜኞ። እናንተ እንዴት ተመለከቱታላችሁ? ይህንን የማድረግ አሁናዊ ቁመና ላይ ይገኛሉ የማንቸስተር ሲቲዎች? ሀሳብ ስጡበት፣ የአርሰናል ደጋፊዎች እና የሲቲ ደጋፊዎች። ከዛ ባለፈ የመጨረሻው መረጃችን የሚሆነው የማክስ ዶማን ጉዳይ እናገኛለን። ማክስ ዶማን እንግዲህ በቀጣይ የሜሪኒዮ ተተኪ ለማድረግ በእርግጥ ጉዳት ላይ ነው የሚገኘው። ከጉዳቱ በጥሩ ሁኔታ እያገገመ እንደሚገኝ የሕክምና ቡድን አባላቶች እየገለጹ ነው የሚገኙት። ለክለቡ ቅርበት ያላቸውም እንደዚህ የመረጃ ምንጮች የማክስ ዶማንን አሁናዊ የጤንነት ጉዳይ በተመለከተ ሀሳብ እየሰጡ ነው የሚገኙትና የሜሪኒዮ ተተኪ ሊሆን ይችላል ወይ? እንግዲህ መሀል ላይ በጣም ትልቅ ፊዚካሊ ሜንታሊም በደንብ መብሰል ተጫዋቾች ያለበት ቦታ ላይ ነው። ትልቅ ኃላፊነት ያለበት ቦታ ላይ ነውና ይህንን ኃላፊነት ተቋቁሞ ማክስ ዶማን እንደ ሚኬል ሜሪኖ አርሰናል አሁን የሚፈልገውን ግልጋሎት መስጠት ይችላል ወይ በዚህ በ16 ዓመቱ እድሜው የሚለውን ነገር እንዴት አስታርቃችሁ ትመለከቱታላችሁ? ሀሳብ ልሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ዕለተ ማክሰኞ ጥር 26 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያዎቻችን ሜሮን ሳቱ፣ ዘካሪያስ ሳይሉና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነት ወደ እናንተ ይደርሳሉ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።